ጨርሻለሁ። መዞር ትችላለህ። እሺ አላወኩም ነበር። እሺ በጣም ይቅርታ። ችግር የለውም ያጋጠመው። ደሞ ታልሹ ወይኔ ጭቅሽ ይቅርታሽ። እሺ በቃ ስጨርሽ ነው። እሺ እዛ ልጅ እያለቀሰች ነው። እንደዛ ከሆነ በእኔ ምክንያት አይደለም ማለት ነው። ወደድክም ጠላም ትፈልገኛለህ። ፈርቼማ ወደኋላ አልልም። ከመፍራት ምንም የሚገኝ ነገር የለም። ከተማው በሙሉ ክለብ አይደል እንዴ? ከፈለጋችሁ ለምን ወጣችሁ? አዴን ነው እስካሁን እንደዚህ ስትጫወትባት የነበረው? እኮ አንተ እዚህ ምን ትሰራለህ? ትታወቃላችሁ ማለት ነው? አዴ ማለት የክርስትና አባቴ ልጅ ነች። ምንድን ነው የምታደርገው? እሱ ደግሞ ማን ነው? እሱ የአባቴ ክርስትና ልጅ ነው። እሱ ነው ያዳነኝ። ደመቀ ይባላል። ዳይመንድ ይባላል። ባርኮት ይባላል። ስለተዋወቅኩ ደስ ይላል። እኔ ደግሞ ዴቭ ይባላል። በጣም እናመሰግናለን። እሺ ለምን ነው የምታመሰግነው? ሰላም የቻናል ላይ ተከታታዮች እንዴት ናችሁ? ዛሬም እንደተለመደው አዲስ ቪዲዮ መጥተናል ማለት ነው። ምሩ ወይንም ደግሞ አደይ ድራማ በሚለው መጥታለች። እንግዲህ ምሩ ማለት ነው ምሩዬ እንግዲህ ያው እንግዲህ እንዳያችሁት በጣም በስቃይ ላይ ነበር የምትገኘው። አሁን ደህና ሆናለች፣ ተመልሳለች። ዴቭና አደይ እንግዲህ ሁልጊዜ ዴቭ ፍቅሩን እንደገለጸላት ነው። ነገር ግን እሷ ልትቀበለው አልቻለችም። የማትቀበለው ምክንያት ደግሞ ታውቃላችሁ፣ ፍቅር ትወደዋለች ማለት ነው። ሁልጊዜ ነው የምታስፈራራት። ተሱ ራቂ፣ እሱ የሚልሽን ነገር እንዳትሰሚ፣ ተሰማሽም ደግሞ አጎንብሰሽ መልስ ታሰጪ ተህጃታለሽ። ከዚህ ቤት ብልሽ አልወጣም አልሽኝ አደል፣ ምን ማድረግ ይሻለኛል እያለች እየተናደደች ነው እንግዲህ ፍቅር። በነገራችን የፍቅር ካራክተር በጣም ማለት ፍቅሩን ወይ ለመግለጽ ራሱ በጣም ይከብዳል ማለት ነው። በጣም ኃይለኛ ነው ማለት ይህን ያህል ክፋት እንድታሳየን ማድረግ ጥሩ አይደለም ማለት ለሁሉም ትምህርት ነው። ግን ደግሞ ሰራተኛ ላይ ይህን ያህል መግፋት በዛ ማለት ነው። በዛ ከሚባለው በላይ በዛ ማለት ነው። አንዳንድ ጊዜም ደግሞ ፍቅር ማሳየት ጥሩ ነው። አንድ ጊዜ ፍቅር አለ፣ አንድ ጊዜ ጠብ አለ። አንድ ጊዜ ፍቅር አለ፣ አንድ ጊዜ ጠብ አለ። እንደዚህ ማድረግ ጥሩ ነው። ግን አክተሯ ምንድነው በጣም ሁል ጊዜ የእሱ መጥፎነት ነው በቃ ማለት ፍቅር የምታሳየው መጥፎነት፣ ስለ ሰራተኛ መጥፎነት ከዚህ ቤት እንድትጠፋ ብን ብላ በቃ ለሱ ያላት ፍቅር ከሚባለው በላይ በቃ የመጥፎ ደረጃ እንድትደርስ ያረገቻት። ግን በነገራችን እሷ ደግሞ ትግስተኛ ናት ማለት ነው። ትግስቷን በጣም ሳላደንቅላት አላልፍም። አደይን በጣም ትግስተኛ ነኝ ከሚባለው በላይ ማለት ነው። ይሄ ትግስተኝነት ደግሞ ለኛ ያስተምረናል ብዬ ተስፋ አለኝ ማለት ነው። እንግዲህ ዴቭ በጣም ከሚባለው በላይ እሷ እምቢ እያለችው ስትሄድ እሱ ደግሞ ፍቅሩ እየጨመረ ነው የመጣው ማለት ነው። የአደይ ፍቅር በጣም እየጨመረበት ነው የመጣው። እህቱ ደግሞ ከኤላ በጣም ፍቅር ይዟታል። ኤላ ደግሞ እሷን አይፈልግም። ኤላ እናቱ ያለችው የገጠር ላይ አግባና አግብተህ ወልደህ ና ነው ያለችው። ስለዚህ እሱ የሚፈልገው የገጠር ልጅ ማለት እንግዲህ የምትሽኮረመም ያው ወደ ገጠር ነው የሚሽኮረመሙት እንጂ ወደ ከተማ የሚሽኮረመሙ ያሉ አይመስለኝም። ያው ማንኛውንም ነገር ገና በትንሽ በልጅነታቸው ሁሉ ነገር ስለሚያው በቴሌቪዥንም ሆነ በሞባይል እያንዳንዱን ነገር ስለሚያው ይህን እሰራለሁ ነው እንጂ እንሽኮረመማለን አይሉም። የገጠር ልጅ ደግሞ ብዙ አያገኝም፣ ቴሌቪዥን አያይም፣ ብዙ ስልክ የለውም። ገጠር አካባቢ ኔትወርክ ስለማይሰራ ታች አይሰራም ስለማይሰራ ብዙም ስልክ የላቸውም። ያው ለመደወል ብቻ ትንሽዬ ስልክ ይኖራቸዋል። እንደዚህ ተች ይዞ እያንዳንዱን ነገር ማየት አይችሉም ማለት ነው፣ ከኔ ጨምሮ ማለት ነው። እና እንደዛ ስለሆነ ብዙም የሶሻል ሚዲያ ስለማይወጡ ይሽኮረመማሉ የገጠር ሰዎች፣ የገጠር ልጆች ማለት ነው። እኔም ይሽኮረመም ነበር። ያው ተገጠር ስወጣ ነው እንደዚህ አይና ወጣ የሆንኩት እንጂ በጣም ሲኮረመም ነበር ማለት ነው። እና ኤላ በጣም ነው የምትወደው። እንግዲህ እሱ መውደድ አይፈልግም። በጣም ትቸኩያለሽ፣ በጣም
እኔ ጋር ለመጠጋት እስኪ በቃ ልቀቂኝ፣ ተፋችኝ እያለ ነው እንግዲህ ኤላ ፍቅር ሳይዘው አይቀርም ከአደይ ማለት ነው። ከአደይ ፍቅር ሊይዘው ትንሽ ነው የቀረው። ደብም እንደዚህ እንደ ኤላ ሲግደረደር ነበረ። ከእሷ ፍቅር ይዘኛል ብሎ አልገመተም ነበር። ነገር ግን ያው እሷን ብዬ እምቢ ስትለው እንዳንቺ ያለ እምቢ የሚል ተጠይቆ እምቢ የሚል ብሎ እልህ ገብቷል ማለት ነው። እንግዲህ ማርኮቴም ያው ፊት ለፊት ስለነገረው ደብ እኔ አፈቅራታለሁ ብሎ ስላለው ምንም ማድረግ አይቻልም። ያው ያለውን ፍቅር በሆዱ ይዞ ቁጭ ብሏል ማለት ነው። እንግዲህ አንድ ቀን ወይ ሊያፈነዳው ይችላል ማለት ነው። ማርኮትዬ የኔ የዋህ ማለት ነው። ዴቭም በጣም ነው የምወደው። ዴቭን ግን በጣም ይቸኩላል። በጣም ችኮል ነው እንጂ በጣም ወደዋለሁ ማለት ነው። ኤላ ደግሞ በቃ ከልብ ወንድ ነው ማለት ነው። ግን ያው አሁንም እሱ የሚፈልገው ወይም ደግሞ ምናልባት የአዴን እህት ሊያገባ ይችላል ቤቱ ስለመጣች ያው ትንሽ በመላመድ የተነሳ ምናልባት ደግሞ የአዴን እህት ኤላ ሊያገባት ይችላል። እሷም የገጠር ልጅ ስለሆነ በሽተኛም ብትሆን ታክማ ትድናለች። መታከሚያ ስላጣች ነው እንጂ በሽታው ቀላል ነው፣ ትድናለች ማለት ነው። እና ኤላዬ ምናልባት እሷን ሊያፈቅር ይችላል። ሊዲያ ትቀራለች ማለት ነው። ሊዲያ እንግዲህ በጣም ደስ ትላለች። ያው ትንሽ አለባበሷ ነው እንጂ ሊዲያዬ በጣም ደስ ትላለች። ቀበጥ ናት። ልዝፈንልህ እንዴት ትላለች። ዘፈን እኮ አችልም። ያው ግን የልብ ዲፍረስ ስላላት ልዝፈንልህ እንዴት ትላለች። እሺ ዘፈኝልኝ እያለት እያዘፈናል ነበረ። የበፊት ፍቅረኛን እንግዲህ በኦንላይን ላይ የምታውቀውን በኢንስታግራም ሆነ በቴሌግራም እሱን የምታውቀውን ትደውልና ዘፈን ትዘፍንለን ነበረ። ያው አይተዋወቁም በአካል ነገር ግን በስልክ ነው ብላለች። በኦንላይን የተገናኘ ነው በስልክ ነው ብላለች። እንግዲህ እየዘፈነችልን ነበረ። ያዘፈኑ ቀረና ኤላን ስታገኘው ተኤላ ጋር መሆን ማለት ስልኳ ሲደወል እንዴ ለምን አተነሽም ስልኩን ሲላት ኤላ አይ እኔ አሁን አላነሳም አልፈልገውም። ምንሽ ነው? አይም በኦንላይን ላይ እናወራ ነበረ ፍቅረኛሽ ስላት በኦንላይን ላይ እናወራ ነበር። ይሄን ያህል ፍቅር ያለን አይደለም። ስለዚህ እኔ ትቼዋለሁ አለችው። ለምን ተውሽው? በቃ አይሆነኝም ትቼዋለሁ። እንደዚህ ነው በቃ ፍቅር እንደዚህ ነው እንደ ጉንፋን ነው በቃ በቃ እኔ በአካላቸውም አላውቅም። በኦንላይን ላይ እናወራ ነበር ተውኩት። አልፈልገውም አጭቅጭቃኝ። በጣም ትፈጥኛለሽ አላት ኤላ። ሊዱ በጣም ትፈጥኛለሽ፣ ግን ባፈጥኝ ጥሩ ነው። ለምን እንደዚህ ትሆኛለሽ እያለስ ደግሞ በጣም ይችን ነገር ይዟታል ማለት ነው። መቼም አይረሳትም። በሆዱ ይዟታል። ለምን ፍቅረኛዋን ትታ እሱን ስታይ ወደ እሱ ስለመጣይ እሱን ትታ ወደ ሌላ መሄዱ አይቀርም በማለት በማሰብ ነው እንግዲህ ኤላ ያሰበው በጭንቅላቱ ማለት ነው። ኤዱ እንግዲህ አሁን በፊት አለባበሷ በጣም የሆነ ገላዋን እያሳየች ነበረ። ብዙም አልተመቸንም ነበረ ተመልካች ብዙ አይ ሊዱ ልብስሽን አስተካክሊ እና ቅብጥናሽ በጣም ደስ ይላል ብለዋት ነበረ። አስተካክላለች። በጣም እናመሰግናለን። አሁንም ቀበጥነሽን ቀጥይበት። ነገር ግን ፍቅርን ትንሽ ብትመክሯት ማለት ያው ትንሽ ቀነስ ቢያደርግላት ጥሩ ነው። አክተሯ በጣም የምንወደው ድራማ ነው። በዚሁ ቀጥሉበት። በጣም ደስ ይለናል። ጠብቀን ነው የምናየው። ተከታትለን ዛሬ ይለቀቃል ነገ ይለቀቃል እያልን እየተከታተልን እየጠበቅን ነው የምናያቸው። በጣም ነው የምንወደው እና አደይን እንግዲህ 3-4 ወንድ መወደድ እንግዲህ እሷ ሰራተኛ ሆና በዚህን ልክ ያህል መወደድ በጣም ደስ ይላል ማለት ነው። ሰራተኛ መሆን ዝቅ ማለት እንጂ ፍቅር የላትም ማለት አይደለም። በጣም ነው ደስ የሚለው። ሰራተኛ ማለት 4 ወንድ እንግዲህ ለአንድ ሰራተኛ ፍቅር መስጠት በጣም ደስ ይላል። አሁንም ቀጥሉበት። እኛም በየቀኑ እንከታተላችኋለን። እናመሰግናለን። በሌላ ቪዲዮ እስከምንመጣ ባይ ባይ።